ይሄ ቪዲዮ አዶናይ ላንተ ነው። እሺ ቀጥታ ላንተ ነው የሰራሁትኝ። በውስጥ ያው ጽፌልሃለሁ ምናምን እንደምታየው እርግጠኛ ነኝ። ይሄ ቪዲዮ ግን ላንተ ነው። ያው አሁን ባለበት ሁኔታ አይነው በጣም ከባድ ጊዜ እያሳለፍክ እንደሆነ መገመትም ማየትም ምንም አይከብድም። በጣም ከባድ ጊዜ እያሳለፍክ ነው፣ ግን ያልፋል። እንዴ እና የሰው ልጅ ካልተፈተነ ምኑን ነው ታዲያ? አንተ እንዴት ነው ያን የምታበረታል? ግን እኮ በቃ ማለት የሆነ ጀግና ሳይፈተን እኮ ጀግና ተብሎ ስም አይጠራም እኮ አይወጣለትም እኮ። ለዛ እኮ ነው ጀግና ስለሆንክ እኮ ነው ነገሮች የበረቱብህ። እንደምትወጣው ስለሚያውቅ እኮ ነው እግዚአብሔር ይህንን የሰጠ። ማርያምን እግዚአብሔር ለማን ምን እንደሚያደርግ ያውቀዋል። ታውቃለህ? እግዚአብሔር ስላመነብህ ነው። አንተ እኮ ያለህ ልብ እኮ ማንም ሰው እኮ የለውም። ይሄ አንተ ያለህ ማንነት እኮ በዘመናት አንድ ሰው ሊገኝ የሚችል ነገር እኮ ነው። አንተ ያለ ወርቅ የሆነ ልብ ማለት ነው። ያን ልብ ደግሞ እግዚአብሔር ለማን እንደሚሰጥ ታውቃለህ? ፈትኖት ሲያምንበት አምኖት ይሄ ልጄ ነው በቃ ይሄ ነገር ይሄ ልብ የሚገባው ይሄ ለዚህ ልጅ ነው ብሎ የሰጠህ እኮ አንተ እኮ ነህ። ንጹህ ከምንም ነገር በቃ እኔ እንጃ። አንተ የእውነት ራሴ ያለህን ነገር እያናደድከኝ ነው። አሁን በጣም እያናደድከኝ ነው። ከዚህ በኋላ እኔ ምንም ወሬ የለኝም ታውቃላችሁ። በቃ ስለ አዶናይ ነው የማወራው። ይሄ ምንም ስራ የለሽም ወይ ምናምን እንዳትሉኝ፣ ስራ አለኝ፣ ግን ከዚህ የበለጠ ስራ የለኝም አሁን በዚህ ሰዓት ማለት ነው። እና አዶናይ አታናደኝ። አሁን ስቶሪን ሳይ በጣም ተናድጄ በጣም በቃ እኔ እንጃ የሆነ ካንተ ስለማልጠብቅ በጣም ስላዘንኩብ ነው ይሄን ቪዲዮ የሰራሁት ማለት ነው። እንዴ ምን ማለት ነው? ዳይ በቃ ወደ ስራ። አንተ የድንግል ማርያም ልጅ አይደለም እንዴ? እንዴ እንዴት ይደክማል? በጭራሽ አይደክምም። እንኳን አንተኛ አይደክመንም። እውነት አታናድደኝ እሺ። እንደ ታላቅ እህት ነው እየተናገርኩ ያለሁት። በእድሜ እንደምበልጥህ ያው ታውቃለህ። እና እንደ ታላቅ እህት ነው እየተቆጣሁ ያለሁት። ምንም አይነት ፊሊንግ እንደዛ አይነት ፊሊንግ ለማን አባቱ ብለህ ነው? ለማን ብለህ? ለነዛ ለማይረቡ እንኳን ቀሩ። ማንም ሰው ምንም ይበልህ መስሚያ ጥበቃ እንዴ። ይሄ እኮ ነው ያንተ መለያ እኮ ይሄ ነው። ማንንም እንዳትሰማ። አሁንም ናለን እየጠበቅንህ ነው። በጣም ነው የምንወድህ። በጣም እኛ አራት ፋሚሊዎች አለንልህ። በቃ የሆነ ከስንዴው እንክርዳዱ ተለይቶ እንደወጣ አድርገው ቁጠረው። ገባ? እነዛ የሚናገሩ ሰዎች ደግሞ አንተ ጥፋት ኖሮብህ ሳይሆን ማለት ነው እንክርዳዶች ናቸው። ስለዚህ ለእኛ አንፈልጋቸውም በጭራሽ ማለት ነው። ስለዚህ አዱዬ እንደዚህ አይነት ነገር ካንተ አልጠብቅም በፍጹም። ስለዚህ ይሄ ቪዲዮ ላንተ ነው ቀጥታ የሰራሁትኝ። ኮፒ ሊንክ አድርጉለትኝ ሁላችሁም ማለት ነው። ሁላችሁም እየገባችሁ የአዶናይ ወዳጆች ሁላችሁም እየገባችሁ ኮፒ ሊንክ አድርጉ በደንብ። በቃ ወደ ስራህ ተመለስ። እየጠበቅን ነው። በጣም ነው የምንወድህ። በጣም ይቅርታ ደግሞ ስለተቆጣው ስለምወድህ ነው። እንደዚህ ሆነ ማየትም ምንም ስለማልፈልግ ነው። ለማን አባቱ ደስ ይበለው ብለህ ነው እንዴ? ገና ስንት ነገር እንጠብቃለን። ገና ስንት ነገር እናረጋለን። ይሄ ካንተ አይጠበቅም። እሺ በቃ እየጠበቅን ነው። እናለን። እንወድሃለን። ዛሬ እጅግ በጣም ደብሮኛል ጋይስ፣ እጅግ በጣም አሁን በዚህ ሰዓት ይሄን ቪዲዮ ሰራው ኦልሞስት 5 ሰዓት ሊሆን እና ብቻዬን 10ኛ ፎቅ ላይ ሆኜ ማለት ነው። እንደ ዛሬ አይነት አስቀያሚ መጥፎ ስሜት ተሰምቶኝ አያውቅም። ከረጅም ጊዜ በኋላ ነው እንደዛ አይነት ስሜት የተሰማኝ። እኛ ሀበሾች ስንባል ግን ምን አይነት ቀናተኛ ምቀኛ፣ ሰው ሲያድግ ወደ ኋላ መጎተት፣ የሚሳደብ ሰዎች ፎሎ የምናደርግ የምንከረባበት ከክልህ ይሆን በቃ የጥቅመኞች ዛሬ የተሰማኝ አይነት ስሜት ግን ተሰምቶኛ ቃል ለማለት ይከብዳል። እጅግ በጣም ነው ልቤ የቆሰለው። እግዚአብሔር ነው የምላችሁ። እንዴት አይነት ውለታ ቢሶች ነን ግን ሀበሾች። ትናንት እንደዛ እስከ ሌሊት 9 ሰዓት እስከ 10 ሰዓት እንቅልፉን አጥቶ በሚሊዮን የሚቆጠር ገንዘብ ለሰበሰበንን ልጅ፣ በልብ ለታመሙ 100 ምናምን ህፃናቶችን ላሳከመ ልጅ እኔ ቃል የለኝም። ብቻ አርቲስቶች ለምን በእግራቸው ይሄዳሉ ብሎ ያለውን አቅሙን ተጽዕኖውን ተጠቅሞ ለግሌ ልጠቀም ሳይል እንደዚህ አይነት ስራዎች እንደሰራልን ልጅ ምላሹ አካውንቱን ሪፖርት እያደረጉ ማዘጋት ሆኗል። በጣም ያሳፍራል። እጅግ በጣም ያሳፍራል። እግዚአብሔር እኔ እንደ ዛሬ ደብሮኛ አያውቅም። ሃው ጋይስ ለምን እንደዚህ ይሆናል?
ሪፖርት የምታረጉበትን ታይም ኮፒ ሊንክ እያረጋችሁ ሪፖስት እያረጋችሁ ለውጭ ሀገር ካምፓኒዎች ለትልቅ ካምፓኒዎች ሜንሽን ብታረጉለት እና ራሱን ቀይሮ እንደ ሀገር መቀየር የሚችል አቅም ያለው ልጅ በጣም ፖዚቲቭ የሆነ ልጅ ነው። እኔ ልጠቀም አይልም። እኛ ኢትዮጵያን ኮንተንት ክሬተሮች መኪና ይኖረናል፣ ላምቦርጊኒ ይኖረናል፣ ምናምን ወደፊት እናድጋለን የሚል ልጅ እንደዚህ ማሰቡ ብቻ እኮ ትልቅ ነገር ነው። ግን ይሄ ልጅ በአክሽንም በተግባር ብዙ ነገር እያሳየን ያለ ልጅ ነው እና ለዚህ ምላሹ አካውንት ማዘጋት ሆኗል በስከ መጨረሻ። አይ ዶንት ኖ እንግዲህ የተዘጋ ነው የሚመስለኝ። ፈልግ ያጣሁት የሱን አካውንት ኢቭን እኔ ጋር ኮላብ አድርጎ ፖስት ያደረጋቸው የሌላም ፔጅ ፖስቶች እኔ አካውንት ላይ የሉም። ሶ እንግዲህ ብቻ ቃል የለኝ።